እሸቱን አትንኩብኝ አትበለኝ። ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ። የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ፣ ሙስሊም ጓደኞቼ፣ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንኪ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛልን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎቹን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው? እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ፣ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ
ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው። እህቶችና ወንድሞች አንተ ተራ ማንም የሚያባል ማን ብላ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም እንግዲህ የሰርግህ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ። ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባ ነገር ባልተረዳው ነገር ሐሳብ ሰጥተሃልና ወንድሜ እሸት ወይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሐሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያላግባብ እንዲተናግሯ ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ እናንተ? እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ እዚህ ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሰብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት እስኪችን ቪዲዮ ድገማት። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት በነገራችን ላይ ስለ ክርስቶስ መመስከር ወይም ደግሞ ስለ ቤተ ክርስቲያናችን ዘብ መቆም የማንም ሹመት ወይም ደግሞ የማንም እውቅና የማንም ሰፖርት አያስፈልገን። በቃ ማህተብ በአንገታችን ማሰራችን ብቻ በቂ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ተከታይ መሆናችን በቂ ነው። ስለ ቤተ ክርስቲያን ለመቆም ስለ ኢየሱስ ክርስቶስ ለመመስከር ያ በቂ ነው። የማንንም ሹመት የማንንም ድጋፍ አልጠብቅም። እኛ ሀገር ለምንድን ነው የሚሰራን ሰው እግሩን ሰብሮ ለማስቀመጥ የሚሞክረው በአንድም በሌላም መንገድ? ህንጻ ቤተ ክርስቲያን እንደ መስራት እኮ ቀላል አይደለም። ህንጻ ስላሴ ላይ መስራት እነዚህ ወንድሞች እየሰሩ ያሉትን ስራ ማንም እየሰሩ አይደለም። በዚህ ሰዓት እየመረራ የምትውጠው ነገር የፈለገ ቢደብርህም በጣም መዋጥ ያለብህ ነገር ምንድነው? በዚህ ቲክቶክ ላይ እየተሰራ ያለው ስራ ማንም ሰው እየሰራ አይደለም። ተሹሞ ኃላፊነት ተሰጥቶት ያለ ሰው ራሱ እየሰራ አይደለም። በዚህ ቲክቶክ ላይ የሚሰራውን ስራ ማለት ነው። ምእመኑ እያየን ነው፣ እየታዘብን ነው። በነገራችን ላይ አንተ ምን አውቀህ እንደሆነ ምንም አያውቁም ያልከው እንጂ አልገባኝም።
አንተም እንኳን በዚህ ቁንጽል ዕውቀት እንኳን ይሄን ለመናገር በቅታል። እንኳን ወንድሞቻችን ማለት ነው። በነገራችን ቤተክርስቲያን እንደዛ ስትዘለፍ ስትሰደብ መጽሐፍቶቿ እየወጡ እንደዚህ ይላል ጣዖት አምላኪ ምን አምላኪ ምን ስትባል ማለት ነው። በዩቲዩብ ቻናል ላይ ወጥተህ ስለ ቤተክርስቲያን ተናግረሃል? ለእምነት ቆመሃል? ለአንገት ማህተብ ስላሰርከው ማህተብ ወጥተህ ተናግረሃል? አልተናገርክም። እዚህ ቲክቶክ ላይ አሁን ምንም አያውቁ ምናምን በላይ የዘረጠትካቸው ሰዎች ናቸው ወጥተው ስለ ቤተክርስቲያናቸው ስለ ክርስቶስ ስለ ማህተባቸው የቆሙት። ይሄን ሁላችንም ታዘበናል፣ አይተናል። ማሽቃበጥ የሚፈልግ በጎን አሽቃብጡ፣ ግን እየመጣችሁ የማይመለከታችሁን ርዕስ አታንሱ። በቃ ህንጻ ስላሴ ማነጽ እኮ በጣም ከባድ እኮ ነው። አንድ ሰው ላይ መስራት እኮ በጣም ከባድ እኮ ነው። ሁልጊዜ ወንድሞችን ማራከስ፣ የሚሰሩትን ስራ መናቅ፣ እነሱ ያመጡትን ለውጥ እነሱ ያዘጉትን አፍ ማንም ያዘጋ የለም። ወደ ቤተ ክርስቲያን ደግሞ ወጣቱን እንደነሱ የመለሰ በዚህ ሰዓት ማንም የለም። ይሄ ሀቅ ነው፣ ግልጽ ነው። ይሄን የምናውቀው ነገር ነው። በመንፈሳዊ ስራ ላይ ትንሽም ትልቅ የሚባል ነገር የለውም። ትንሽ ያወቃትን ዕውቀት ወጥቶ የሚሰብክ የሚናገር ወንድም በቃ ያ የተባረከ ሰው ነው፣ እንሰማዋለን። ማንም ዶግማ አድርጎ የተንቀሳቀሰ የለም፣ ተከተሉኝም ያለ የለም። በተቻለን አቅም ስለሚመለከተን ነገር ብናወራ፣ ስለማይመለከተን ነገር ብንተው። ስለምወደው ጓደኛዬ ሌላ እምነት ተከታይ ስለሆነ ጓደኛዬ ብዬ ክርስቶስን አልተውም፣ ቤተክርስቲያንን አልገፋም፣ ማህተቤን አልበጥስም። ክርስቶስ ክርስቶስ ነው፣ ህይወቴ ነው። ቤተክርስቲያን ነች፣ እናቴ ነች። ስለዚህ በማንም አልቀይራቸውም። በክርስቶስ ከመጣ ማንም ሰው የፈለገበት መሄድ ይችላል። ስለዚህ ክርስቶስ ተሰድቦብናል፣ ተንቋሾብናል ነው እያልን ያለን። ይሄ ነገር የማይመለከት ከሆነ ዝም ቪዲዮ አለመስራት ነው በነገራችን ላይ። እና በቃ የሚሰሩ ልጆች ላይ ተነስታችሁ በቃ እግራቸውን ለመስበር የምታስቡ ሰዎች በአካችሁ ስነ ስርዓት ያዙ በቃ።